ሰላም ጤና ይስጥልኝ ተመልካቾቼ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እንደዚህ ቆንጆ ሎሚ ገዝተን ሳይበላሽብን እንዴት አድርገን ፍሪጅ ውስጥ አስቀምጠን መጠቀም እንደምንችል ለኔ የጠቀመኝን እንድትጠቀሙ። አሁን እዚህ ጋር ቤኪንግ ሶዳ እንግዲህ ጥቅሙ ከፍተኛ ነው። አሁን እንግዲህ ስራችንን ሎሚውን በማጠብ እንጀምራለን። መጀመሪያ እላው ላይ ያሉትን ቆሻሻዎች በንጹህ ውሃ እናጥባለን። አሁን ሎሚውን በንጹህ ውሃ አጥበን ጨርሰናል። የምናደርገው አንድ ማንኪያ ቤኪንግ ሶዳ እንነሰንስበትና እያንዳንዱን ሎሚ እያነሳን በደንብ እሽት እናደርገዋለን። ከዛ ሁሉንም ከጨረስን በኋላ ውሃ ጨምረን ለ3 ደቂቃ እንዘፈዝፈዋለን። ቤኪንግ ሶዳ ጥቅሙ እላው ላይ ያሉትን ባክቴሪያዎች ወይንም ደግሞ የሎሚ ተክል በሚበቅልበት ሰዓት ተባይ እንዳያበላሸው አትክልቱን የሚረጨው ኬሚካል እላው ላይ እንዳይቀር ጽድት አድርጎ ያጥብልናል። ቶሎ እንዳይበላሽም ይረዳዋል። ሌላው ጥቅም ደግሞ ሎሚው ልጣጭ ላይ ያለውን የሚመራውን ክፍል ልጣጩ ላይ ያለው ለምሳሌ አሁን ፈቅፍቀን ኬክ ውስጥ ምናምን በምናደርግበት ሰዓት እንዳይመር ይረዳዋል። አሁን የቤኪንግ ሶዳውን ውሃ አልደፋውም። በዚህ በጆግ አረግና ሲንኩን በኋላ አጣጥብበታለሁ። በደንብ ነው የሚያጸዳልን ከማጠቢያ ሳሙናና ከሎሚ ጋር አድርገን። አሁን እያንዳንዷን ሎሚ ድርቅ ማለት ስላለበት በዚህ ፎጣ ወይም በገበታ ወረቀት በደንብ እናደርገዋለን። የተጠቀምኩት እዚህ ጋር ጠርሙስ ነው። ይሄ የሶፍቱ የፔፐር የገበታ ወረቀት እዚህ ጋር ሶፍቱ እርጥበት ካለው ፍሪጅ ውስጥ በምንከትበት ጊዜ እርጥበቱን ሳክ ይመጥልናል። ሶፍቱ ሎሚውን አንጠቀጥቀውም። ከእንደገና ከላይ አድርገን እቃው እስከቻለልን ድረስ ሎሚውን ሳናጨናንቅ እናደርጋለን። ይበቃል። ካስፈለገም አንድ ከላዋ ላይ ማድረግ እንችላለን። ይኸው በዚህ መልኩ አንደኛውን አሰራር ጨርሻለሁ። አሁን ፍሪጅ ውስጥ ነው የምናስቀምጠው። ሁለተኛውን አሰራር ደግሞ አንድ የሻይ ማንኪያ ጨው እና በቂ ውሃ እናደርጋለን። የሚያስፈልገውን ውሃ እዚህ ላይ በጨው ፋንታ አቼቶ ወይም ቬነጋር መጠቀም እንችላለን። እዚህ ጋር አሁንም ግላሱን የተጠቀምኩት እዚህ ጋር ከፍ ከፍ ያሉ የፍሪጅ እቃዎች በእነሱም መጠቀም እንችላለን። ፕላስቲክ በሆኑት አሁን ውህዱን እንጨምራለን። ጨውና ውሃ የተቀላቀለውን እዚህ ጋር ሎሚው ውሃው ከላይ ነው መንሳፈፍ ያለበት፣ ወደ ውስጥ ሎሚው መግባት አለበት። እንግዲህ ይሄንን እኔ ለብዙ ጊዜ የምጠቀመው እንደዚህ ነበር። ያንን ደግሞ ሞክሬው ጥሩ ውጤት አግኝቻለሁ። አሁን እንደዚህ አድርገን ሁለቱንም ፍሪጅ ውስጥ ነው የምንከታቸው። ይሄን ሶፍቱን በ3-4 ቀን እያየን እርጥበት ካለ ሶፍቱን እንቀይራለን።
አሁን ሁለቱንም ፍሪጅ ውስጥ እንከታለን። ተመልካቾቼ ስለተከታተላችሁኝ ከልብ ነው የማመሰግነው። መልካም ቀን። ቀናችሁ ይባረክ።